ሰላም እንዴናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸይና እንዲወላችሁ እሞኝላችሁ አለ በዚች ስትጎንዱሉ ማለት ላይክ እና ሼር ያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህም ኮልቢ አመሰግናችኋለሁ። ዛሬ ሚዛናችን ይዞላችሁ የመጣን እንግዲህ ሰሞኑን ሸብረብ ላይ ያለው የአዶናይ እና የጋሽ ሰሎሞን የአርቲስት ሰሎሞን ጉዳይ ነው። እንግዲህ አርቲስት ሰሎሞን ከ50 ዓመት በላይ በኢትዮጵያ አርቱ ላይ የራሳቸውን አስተዋጽኦ ሲያደርጉ የኮረሙ አባት ናቸው። ነገር ግን አሁን በብዙ ችግርና ጉስቁልና ውስጥ ነው ያሉት እና ሰሞኑን ታክሲ ሲጋፉ የሚያሳየው ቪዲዮ ብዙዎች ጋር ደርሶ የ100 ብር ቻሌንጅ እንጀምሩላቸው የ50 ብር ቻሌንጅ እንጀምሩላቸው ያሉ ይሄን በልበቀኑነት ለምታደርጉ ሰዎች አክብሮት አለኝ። ለእናንተ ምስጋና እፈልጋለሁ። ነገር ግን የሀገሪቱ ችግር በዚህ መልኩ አይፈታም። ጀግኖቻችንን ማክበር እንጀምር። 50 ብር 20 ብር 30 እና 40 ብር በመስጠት በመጽወት ምን ቀይረው ታሪክና ማንነት የለም። እንደምታስታውሱት የዛሬ ሳምንት ፍቅር አዲስ ነጋ ጥበብ ሰይፉ ሾው ላይ ቀርባ በተናገረች ንግግር ሲምፕሶም ላይ የሙዚቃን 30 ሰኮንድ የሙዚቃን 30 ሰኮንድ ተጠቅመው ገንዘቧ ነው፣ ዕውቀቷ ነው፣ ጥቅሟ ነው፣ ኩራ ነው፣ ግድ ነው ብለው አሜሪካኖቹ አፈላልገው ያለችበት ድረስ አፈላልገው ካሽ ዶላሩን ነው የሰጡ። በዶላር አስብ 30 ሰኮንድ አንድ ሰው 50 ዓመት ሙሉ ያገለገለበት እንዴት በባዶ እጁ አጨብጭቦ ይገባል? ማይክል ጃክሰን እኮ ሙቶ እኮ ለቤተሰቦቹ ሚሊዮን ዶላር ያስገባል በየዓመቱ ማይክል ጃክሰን ሞቶ ለቤተሰቦቹ በሚሊዮን የሚቆጠር ዶላር ያስገባል። ኢትዮጵያ ውስጥ ግን በህይወት ሆነ እናት አባትን፣ ወንድም እህትን፣ ልጆችን መርዳት አትችልም። ስለዚህ ሰውን ለማኝ የማድረጊያ ኮልቸር ሳይሆን መፍጠር ያለብን ሰውን ትልቅ ማድረግ ነው። ይሄ ማለት ምንድነው? ለጋሽ ሰለሞን የምታደርጉት ነገር መጥፎ ነው፣ እርኩስ ነው ማለት አይደለም። ነገር ግን ችግሮቻችን በዛ መልኩ አይፈቱም። ለኢትዮጵያ አንድነት ደማቸውን ያፈሰሱ ሰዎች ጀግኖቻችን ለመሆን የት ነው ያሉት? እየለመኑ እኮ ነው። ጎዳና ተወዳዳሪዎች እኮ ናቸው። በደርግ ዘመነ መንግስት የነበሩ ጄኔራሎች፣ ኮሎኔሎች፣ መቶ አለቆች፣ ሻለቆች እጅ የተቆረጠ አይኔ የተቆረጠ አኮ ፎክቶ ተርቦ ተጦምቶ ልጆችን ሜዳ በትኖ ሞቷል። ከዛ ኢትዮጵያ ደግሞ እጆችን ዘርግቶ አረ ጀግና ያለ ኬት ይወጣል ጀግና? በየትኛው ማህፀን ይወለዳል ጀግና? ጀግኖችን ማክበር አለበት። በጥበቡ ዓለም፣ በሕክምናው፣ በመንፈሳዊ፣ በተለያየ እውቀቱ፣ በቴክኖሎጂ፣ በስፖርቱ ትልልቅ አስተዋጽኦ ለሀገር ያደረጉ ሰዎቻችን ጀግኖቻችን ልናከብር ይገባል። መጠቆሚያ አይደለም። እኔ በግሌ የማውቃቸው ብዙ ሰዎች አሉ። እኔ እነሱን መጠቆሚያ ማድረግ አልፈልግም። የጉርግሬ ማድመቂያ እስቲ ዛሬ ጫማ ልግዛለት፣ እስቲ ዛሬ ሱሪ ልግዛለት፣ እስቲ ዛሬ አብረን እንዋል እንደ አይነት እንደዛ አይደለም። እሱ እንደፈለጋችሁ እኔ እንዳልኳችሁ በፈለጋችሁት ጎዳና መፍሰስ ትችላላችሁ። ስንገናኝ እንገናኛለን። እየከፈለ ያለውን ዋጋ የማያውቅ የተደናቆረ ስለወዛ እኔ ብዙም እዛ ላይ ዱርቶ እንትን ማለት አልፈልግም። ነገር ግን እንደ ፈረንጆቹ እንሰልጥን። ሰው ለደከመው ላፈሰሰው ደም ላፈሰሰው ላብ ለደከመው ድካም ማክበርና ተገቢውን ዋጋ መስጠት ልመዱ። ሌላውን የሰፈር ቡትታችን እንደፈለጋችሁ አይመለከተኝም። ጀግና ማክበር ልመድ። ጀግና ያላከበረች አገር ማህፀኗ ይደርቃል። ይሄን አታውቅም? ይደርቃል። ለምን ሌላ ሰው ጀግና ይሆናል? አንድ ሰው በሙስና የሚያልፍለት ከሆነ፣ በወንበድና የሚያልፍለት ከሆነ፣ በዘረፋ የሚያልፍለት ከሆነ፣ በጀግንነቱ ተዋርዶ ተገፍቶ ተንቆ የሚቀር ከሆነ ለምንድን ነው ጀግና ማለት? 1 ሚሊዮን ጊዜ ፈሪና ፋራ በሆን ይሻለኛል። ማር ጠጣለሁ አፌን ስለሚመረኝ ነው። ይቆርታ ተመልካች ይመራል። አንዳንድ ወሬ ራስ ይመራል እና የታለ ለምሳሌ ኢትዮጵያ የባህር ወደብ እንዳታጣ አንድነታችን ኢትዮጵያና ኤርትራ ለዘመናት ለሺህ ዘመን አብረን ነው። ምንም ግልጽ ነው። ለምሳሌ አይክዱም እና ዩክሬንና ዙሪያ ያሉ ማዕት አገሮች ከራሽያ መገንጠላቸውን አይክዱም እና ራሽያኖች አገራቸው ላለማጣት ተዋክተዋል። ጀግኖቻን ታከብራለች ራሽያ። አሜሪካ ጀግኖቻቸውን ያከብራል። ሞላ ዓለም ጀግኖችን ያከብራል። ለኛ ኤርትራ እንዳትጎነጠል ደማቸውን ያፈሰሱ በሙሉ ጀግኖች ናቸው። የት ነው ያሉት? እናንተ ጥያቄ። ለምሳሌ ኤርትራ አሁን ያላት ካርታ አለ። ከዛ ውስጥ የሆነ ህዝብ ተነስቼ እጎነጠላለሁ አገር ሆናለሁ ብል ኢሳያስ አፈወርቂ ይፈቅዳል? አይፈቅድም። ስለዚህ ያለችው ኤርትራ እንዳትጎነጠል የሚደሙ የሚቆስሉ እንቅልፍ የሚያጡ የሚንኮራተቱ ሰዎች ለኤርትራ ጀግና እንደሆነ ሁሉ ለኛም የነበረቻን ኢትዮጵያ እንዳናጣ የወደቁ ደማቸው ፈሰሰ በሙሉ ጀግኖች ናቸው። አበሻ 2 ብር 3 ብር ይወረውርልሃል።
እኔ በደረቴ 3-4 ጥይት ተቆብዬ አባቴ በደረቱ 3-4 ጥይት ተቆብሎ እጁ ተቆርጦ አይኑ ጠፍቶ ዘር ማንዘራችን ተጎድቶ ያንተን ፍርፋሪ 2 ብር የሚፈልግ ሰው የለም። እና ሱፍ ላስገዛል ደርበ ልበሰው ና ምግብ ላብላ ደርበ ብላው። በጣም ከጠገብክ አስታውቀው ከፈለክ የእናንተ ፍርፋሪ አይደለም። ጀግኖች የሰው ፍርፋሪ ያስፈልጋቸዋል። ተገቢውን ክብር ነው መስጠት የሚገባቸው። ለቃቃሚ ትውልድ አትፍጠሩ። ጀግኖቻችሁን ለቃቃሚ ለማድረግ አትሞክሩ። ልክ እንደ ፈረንጆች ሰው ለሚገባው ለለፋው ለደሙ ለላቡ ለድካሙ ዋጋውን መስጠት ዳል። ሌላውን ቡትታችን ወደ ዘጣለ ሲስተሙ ነው ማስተካከል የሚገባ። ሲስተሙ ጀግና ላፈሰሰው ደም የሚገባን ዋጋ እንዲያገኝ ማድረግ፣ በሄደበት እንዲከበር ማድረግ። ትውልድ ያያል። ይሄ ሰውዬ ለምንድነው እንደዚህ በሄደበት የሚከበረው? ሰው ለምንድነው ቅድሚያ ለምንድነው የሚሰጠው ለዚህ ሰውዬ ይላሉ ልጆች፣ ታዳጊዎች፣ ኮታች የሚመጣው ትውልድ። አይ ይሄ ሰውዬ ጀነራል ነው፣ ይሄ ሰውዬ ኮሎኔል ነው፣ ይሄ ሰውዬ አርቲስት ነው፣ ይሄ ሰውዬ ጸሐፊ ነው፣ ይሄ ሰውዬ ዶክተር ነው፣ ይሄ ሰውዬ ፕሮፌሰር ነው፣ ይሄ ሰውዬ የአገር ባለውለታ ነው። ለዛ ነው ሰው እንደሚያከብረው ስትል ጀግና ትውልድ ትፈጥራል። በስባሳ ትውልድ አይደለም፣ ፎከታም ትውልድ እና ሳቦሎ ፎረስ ያለችው ለዚች በዶላር ነው የተከፈለው። ሲምፕሶን ላይ ለተቀበለች ሲምፕሶን ላይ ተጠቀሙት። የሰው እውቀት ነው፣ የሰው ገንዘብ ነው፣ የሰው ጥበብ ነው። ዝም ብሎ መጠቀም አይቻለን። ስለዚህ ከፈሉ። እንዴት ነሽ ብለው ሰላምታ ሰጥተው እና ይሄ ነው መሆኑ የሚገባው። ሰው ለላቡ ለድካሙ የሚገባውን እንዲከፈለው ማድረግ። ፍርፋሪ እኮል የሚባላል። ስንቱን አርቲስት ልመና ይወጣል። ስንቱ ደግሞ የዚች ሀገር ባለውለታ አርቲስት ብቻ ነው። ዶክተሮችስ፣ ፕሮፌሰሮችስ፣ የተዋጉት ጄኔራሎችስ፣ ያዋጉት ጄኔራል ኮሎኔሎችስ፣ ተራ እግረኛ ወታደርስ፣ ቦምብ የረገጠውስ፣ መድፍ የፈነዳውስ፣ እግሩ የቆረጠው አይኑ ያጠፋውስ ይዶርቃል። ማህፀኗ ይዶርቃል። ኢትዮጵያ ማህፀኗ ይዶርቃል። ጀግኖቿን እስካላከበረች ድረስ ለምንድነው ተተኪ የማይገኘው? እና ኃይለ ገብረስላሴ ቀነኒሳ በኋላ እየነጠፈች መጣች። ሀገሪቱ እየነጠፈች፣ ትኩረት አይሰጥም፣ ጀግኖች አይከበርም፣ ተገቢ ቦታ አይሰጥም፣ ትነጥፋለ እና ፍርፋሪ ልኖረውረ እንደዚህ እና ምንድነው ፍርፋሪን ደርበ ብለው አክብር ጀግኖች። ሰው እኮ እየሞተ ቅድም እንዳልኳቸው ለነ ማይክል ጃክሰን ብቻ ሳይሆን ሌሎች ማዕት አርቲስቶች አሉ በመላ ዓለም ማለት ነው። ሞተው ብር ይዞ ይመጣሉ ለቤተሰብ። ሞተው ልጆቻቸው እንቆበራል። ኢትዮጵያ ውስጥ በህይወት ኖሮ ለልጆቹ ምንም ማድረግ አትችሉም። ተመልከት። ሞተው ቤተሰቡን ያንቆባረራል። ቅንጡ መኪና ይነዳል። ሰውየው ከአፈር ገብቷል። ለምን? ለሚገባው የሚገባውን የድካሙን ዋጋ ስለሚሰጡ ማለት ነው። እና እዛ ላይ ነው ትኩረት ማድረግ የሚገባ። ጀግኖችን አክብር በየትኛውም መንገድ። ጀግና የሚባለው ወታደሩ ብቻ አይደለም። ጀግና የሚባለው ዶክተር ብቻ አይደለም። ጀግና ነጋዴውም ጀግና ነው። ቆንሰራተኛው ጀግና ነው። ለባደሩ አናጺ ጉንበኛው ጀግና ነው። ጀግኖችን አክብር። ያንተ ፍርፋሪ እየለቀመ እንዲኖር ሰዎችን እንደዚህ አታስብ። ተገቢም አይደለም እና በሚጠቅመው በሚበጀው በጎ ጎዳና ልንሄድ ይገባል። እኔ በግሌ ብዙ ውስጥ የሚቆጠቁጡ ቁጭት ያስፈልጋል። በነገራችን ላይ ኢትዮጵያ መቀየር የሚያስፈልግ ከሆነ ቁጭት ያለው ትውልድ ያስፈልጋል። በቃ የሚል ያስፈልጋል። እንቅልፍ የሚያጣ ያስፈልጋል። ቦርኮ በስቷል። ደግሞ ቦርክ ልበል ደግሞ ያሰግጥ ብሏል። ይሄኔ ካሁን ቦርክ ብል ቦርኮነት እኮ እርፍና የሚሆንበት ሁኔታ ይፈጠራል። ምድረሰገጤ ከዚህ በኋላ ሰገጤ ኢትዮጵያ ውስጥ ሙክሻ ነው ማለት መሞካሻ ነው። ለምሳሌ አንድ ሰው የኔ ሰገጤ እኔ ላንቺ ያለኝ ፍቅሩ ምናምን እና አይደለም። እኔ እንደዛ አይነት ነገር ውስጥ አልገባም። ኤኒዌይስ ትልቁ ነገር እንደ ህዝብ ሙያ እናክብር፣ ጀግኖችን እናክብር፣ ራሳችን እናክብር፣ ታሪካችን እናክብር። ጥንጥዬ ለውጥ እንኳን ብናገኝ ለውጥ በጣም ከባድ ነው፣ ሩቅ ነው እና ራስን መፈተሽ ሞር የተሻለው ነገር ነው። ይሄ ያሳውን አሳብ ለእናንተ ሲሞቻችን ላይክ አድርጉ፣ ሼር አድርጉ።
በያላችሁበት ይሞቻችሁ። እዳቻለሁ። ፒስ